ጓደኞቼ ርቆኛል አካሌን በማጣቴ እግዚአብሔር ምስክሬ የምሬ ነው የምነግራችሁ። ምን እንጃላ ብዙ ወጣቶች በእኔ ያያችሁ እንኳን መማር አለባችሁ። እግዚአብሔርን በቃ ምንም ተስፋ ልቆርጡ አይገባም። በቃ እኔ ራሴ ተስፋ ልቆርጥኩ መድኃኒዓለምን ያው ባንጄ ሊስትሮ እየሰራው ነው። እሸከማለሁኝ ሲሚንቶ ሲመጣ ሲሚንቶ እሸከማለሁ። እቃ ሲወርድ ምናምን ነገር ገበያ እየገባው እሸከማለሁኝ። ሊስትሮ እሰራለሁኝ። በቃ ለምን መኖር ስላለብኝ ነው። ለምን ራሴን አጠፋለሁ? አንዱ ጓደኛ ይመናል መሰላችሁ? መቼም የማረሰው ነገር ነው የምር መቼም የማረሰው ጓደኛዬ ለምን ራስህን አታጠፋም ብሎኛል። እግዚአብሔርና መቼም እስከ ዛሬ እንኳን አልረሳውም። ይሄ ነገር የብሬን ነው። ራሴን ማጥፋት ለምንድን ነው ማጠፋው? የፈጠረኝ አምላክ ነው፣ የፈጠረኝ እግዚአብሔር ነው አይደል? ራስህን አታጠፋም ያለኝ ጓደኛ ልጅ እስከ ዛሬ ድረስ መቼም አልረሳውም። ምን እንጃላ አብዛኛውም ሰው ራሱ ቀለም ስቀባ ያው ቀለም ጫማቸውን ስቀባ ድንገት ካልሲ ምናምን ነገር ካልሲያቸው ምናምን ነገር ድንገት ከነካው ያው እነሱም ያመናጭቁኛል፣ ይሰርቡኛል፣ ይመቱኛል። ብዙ ገጠመኝ ነው ያለኝ። 725,000 የቲክቶክ ፎሎወር ያለው ወጣት ማስታወቂያ የሚያሰራው አቶ የሚያስታወቂያ ስንት ሰው እየደጋገመ በሚሊዮን ላይ ሚሊዮን እያሰራችሁ እንደገና አንድን ሰው ከሆነ ቦታ የሆነ ማስታወቂያ ማሰራት ከብዷችሁ በዚህ ልክ። ዛሬ በአንድ አዲስ ነገር ነው የመጣሁት። ከ725,000 በላይ የቲክቶክ ፎሎወር ያለው አሹ እሱን ላስተዋውቃችሁ፣ ስለሚሰራው ስራ ላስተዋውቃችሁ ነው የመጣሁት። አሹ ማለት ከ725,000 በላይ የቲክቶክ ተከታይ ያለው ሲሆን ግን ይሄ ሁሉ ተከታይ ኖሮት እንኳን አንድ የሆነች ጥግ ላይ ሸራ ወጥሮ በአንድ እጁ ሊስትሮ እየሰራ ቤተሰቦቹን የሚያስተዳድር ቤተሰቦቹን የሚያግዝ ቤተሰቦቹ አለኝታ የሆነ ሰው ነውና ዛሬ ስለሱ አንዳንድ ነገሮች ለማለትና ምን ያህል ስራው ከባድ እንደሆነ ምን ያህል እየተሰቃየ እየሰራ እንደሆነ በቃ ስሜቱን ለእናንተ ለማስረዳት ነውና እዚህ ጋር የመጣነው ቤተሰቦች። ያው ብዙውን ነገር ከሱ ጋር ሆነን በደንብ ኤክስፕሌን ለማድረግ እንሞክራለን፣ በደንብ ለማሳየት እንሞክራለን። አሹ በጣም ጠንካራ በጣም የምንኮራበት በአንድ እጁ ሊስትሮ እየሰራ ቤተሰቦቹን ከማስተዳደር በላይ ደግሞ ለህብረተሰቡም ለኢትዮጵያንም ከዛም ባለፈ በውጭ ያሉ ሰዎች እኔን አይተው መማር ይችላሉ። እኔን አይተው ምን ያህል ጠንካራ ሆኖ ቤተሰቦችን በአንድ እጅ ሊስትሮ እየተጠረገ እንዴት መኖር ይቻላል የሚለውን ነገር ለህብረተሰቡ በማስተላለፍና ለስራ ያለውን ጥንካሬ እያሳየን ያለ አንድ በጣም ምስኪንና ተወዳጅ ወጣት ነው። ከዚህ በፊት ምናልባትም አብርሽ ይሄ መቶ ወንድሜ ያለውልህ ከጎን በቃ ብዙ ነገሮች ስለሱ መክሮት ብዙ ነገሮችን አድርጎ ከሱ ጋር አብሮ ቁጭ ብሎ ጊዜ አሳልፎ ጫማውን አጽድቶለት አሹ ብዙ ነገር አድርጎ የተለያዩ ሰዎች ናቸውና አሁን ላይ ደግሞ ከኔ ጀምራችሁ ሁላችንም የሱን ታሪክ በመስማት እንዴት እንደዚህ ሊሆን ቻለ፣ እንዴት እንደዚህ አይነት ስራ ሊሰራ ቻለ፣ በምንስ አይነት ሁኔታ እንደዚህ ሊሆን ቻለ የሚለውን ነገር በደንብ እንድትመለከቱትና እስከመጨረሻ ድረስ አይታችሁ ወንድማችንን አሹን እንድታግዙት ሰብስክራይብ እንድታረጉት። ይሄ ቻናል የሱ ነው፣ ሰርቶ እንዲለወጥበት ነገ የተሻለ ቦታ ደርሶ ደግሞ ኢትዮጵያውያንን እናንተ መልካም ሰዎችን የሚያመሰግንበት ሊሆንለት ሁላችሁም ሰብስክራይብ በማድረግ ብትጀምሩለት ደስ ይለኛል። ቤተሰቦቼ ትንሽ የሚረብሽ ነገር ነው ተነግራችሁ። ማንኛውም ሰው ኢቭን እኛም ራሱ ሁለት እጅና ሙሉ ጤንነት ኖሮን ጫማችን አብዛኞቹ ማናች ጫማች አንጠርግም። ኢቭን ከዛም አልፎ ተርፎ ወደ ሊስትሮ ነው የምናደርገው። እንደገና ይሳት ደግሞ አሹ ደግሞ ማለት አንድ እጅ ነው። ሲቀጥል ደግሞ ለቤተሰቡ እሱ ብቻውን እንደ ሻማ እየቀለጠ የሚያበራ አይነት ሰው ነው እና ሁላችን ቢያንስ አንድ ቤት ላይ ቢያንስ የሆነ የሚያግዘን ሰው ሊሆን ይችላል። ግን ደግሞ አሹ በአንድ እጅ ሆኖ ብቻውን ሆኖ ብዙ ቤተሰቦችን ያስተዳድር ያለ ልጅ ነው እና ሁላችንም የምንችለው አቅም በቃ ባለን ነገር በሙሉ አይዞን ይገባል። ቤተሰብ መጀመሪያ ጀምሩት፣ ይሄን ቤት ሰብስክራይብ እና ላይክ ያደርጋችሁ ጀምሩት። ምክንያቱም ያው ይሄ ቤተሰብ ደግሞ ሁላችሁም ማሳደግ ምናምን ነገር ሁላችሁም ደስ ይላችኋል፣ ትወዳላችሁ። ሁላችንም እናንተ የሰርጋችሁ የሚያዝ የደረስነን ግን ደግሞ በሰዓት ደግሞ ከኛም በላይ ከማንም በላይ በሰዓት መታገዝ ያለበት አሹ ነው።
ቤተሰብ እውነት ስነግራችሁ ትኩረት ሰጥቶ የሚገባና ቲክቶክ ላይ እዩም እንዳለው ከ725 በላይ ፎሎወር አለው። ግን ደግሞ ማንኛውም ሰው ማስታወቂያም ሆነ ምንም እያሰሩ አይደለም ያለው። ምክንያቱም ያው እዚህ ማህበረሰብ ላይ ትንሽ ጫና ነገር አለና እውነት ስነግራችሁ የሆነ የሚደብር ስሜት የተሰማኝ ነው ነገር እያወራኋችሁ ያለሁት ትንሽ እኔስ ብሆን ብዬ እያሰብኩኝ ያለሁት ስለመቀየር የሆነ ነገር ለማለት ሱሪ ለመልበስ ምናምን ነገር የሰው እገዛ ያስፈልገዋል። ያው እኔ እማጸናችኋለሁ በምትወዱት በአምላካችሁ በፈጣሪ በቃ በማርያም ነው የምላችሁ። ምክንያቱም ደስታው ማየት ስለምፈልግና ደስተኛ ሆኖም መመልከት ስለምሻ ሁላችሁም ኖት ኦንሊ ገንዘብ መስጠት ኖት ኦንሊ አዲሽናል ሰፖርት ማድረግ ከሰብስክራይብ ይጀምራል። ከሰብስክራይብ ይህንን ቪዲዮ ሰብስክራይብ በማድረግ እንደገና ዌብሳይት ካላችሁ ዌብሳይት ላይ በመጫን ኖት ኦንሊ ገንዘብ መስጠት ኦር ሌላ አዲሽናል ሰፖርት የሆነ ነገር ማድረግ በቃ ሰብስክራይብ ማድረግ ይህንን ቪዲዮ ሼር ማድረግ በደንብ እንዲታይለት በደንብ እንዲቀሳቀስለት ቻናሉ ማድረግ። ምክንያቱም እንችላለን። ከዚህ በፊት በጣም ብዙ ሰዎችን በጣም ብዙ ሰዎችን ስትረዱ ስታግዙ ትልቅ ቦታ ደርሶ ደግሞ ያ ሰው እናንተን ሲያመሰግናችሁ ተመልክተን እናውቃለንና ከዚህ በላይ ማለት አልችልም። እያንዳንዱ ነገር ካሹ ጋር ሆነ እንመለከታለን። ቤተሰቦች እንሂድ። አሹዬ ወንድሜ እንዴት ነህ? ሰላም ነው አለክ? እንዴት ነህ? በጣም ለወጣቶች አርአያ የምትሆን በጣም በቃ እኔ ከማከብራቸው እንደገና ደግሞ ይቻላል ብዬ ከምላቸው ሰዎች ውስጥ አንዱ ነህና ታሪክህን መስማት እጓጓለሁ። ታሪክህን በምን አይነት ሁኔታ እንዳለ ምን አይነት ስራ አሁን ምን ያህል ገንዘብ ልታገኝ እንደምትችል ምን ያህል ሰብስክራይብ እንዳለ ምን ያህል ፎሎወር እንዳለ እያንዳንዱን ነገር እንድትነግረኝ ፈልጋለሁና ያው እኔ እንደምታውቁት ያው ዲስትሮ እየሰራው ነው በአንድ እጄ የምተዳደረው። ያው ከዚህ በፊትም ቪዲዮ ሰርቼላችኋለሁ እና ያው ቢያንስ እንኳን ጫማ እየጠረኩ በትንሹ እንኳን 200 ብር 300 ብርም 200 ብርም እየሰራው ነው የምተዳደረው። የቤት ኪራይ ያለብኝ እናቴም ደካማ ነች፣ እናቴን አግዛለሁ እና ትናንሽ ወንድሞች አሉኝ። ትላልቅ ያ ማለትም በጣም ትናንሽ ወንድሞች አሉኝ። የ7 ዓመትና የ12 ዓመት ወንድሞች አሉኝ። እነሱንም እኔ ነኝ ማስተምረው። እንደዚሁ ሊስትሮ እየሰራው አብዛኛውም ሰዓት ያው እንደዚህ ነው የምሰራው ሊስትሮ። ማሰሪያም በቃ ያው እንደምታዩት ማሰሪያ እያሰርኩ አብዛኛውም ሰው ራሱ ቀለም ስቀባ ያው ቀለም ጫማቸውን ስቀባ ድንገት ካልሲ ምናምን ነገር ካልሲያቸው ምናምን ነገር ድንገት ከነካው ያው እነሱም ያመናጭቁኛል፣ ይሰርቡኛል፣ ይመቱኛል። ብዙ ገጠመኝ ነው ያለኝ። ብቻ እግዚአብሔር የተመሰገነ ይሁን። እንደዚህ ሆኜ ግን ብዙ ቤተሰብ አስተዳድራለሁኝ። ብዙ ያው የቤት ኪራይ ያለብኝ ያው ብዙ ነገር ነው ያለብኝ እና እናንተንም በማግኘቴ በጣም አመሰግናለሁኝ። እሺ በቃ ያለውን ነገር በሙሉ ስሜትህን ለመረዳት እሞክራለሁ። እያንዳንዱ ነገር ብዙውን ነገር አብርሽ በለቀቀውን ቪዲዮ ላይ ለመመልከት ይያለው። ግን ይሄኛው ደግሞ ቪዲዮ ሲለቀቅ በምን ሁኔታ ይሄን ነገር ሀፕን እንዳደረገብህ ምክንያቱም አንተ በሙሉ ጤንነት ላይ የምትገኝ ሰው ነበርክ ከአመታቶች በፊት። እንደገና ደግሞ ትልልቅ የሚባሉ ስራዎችን ስትሰራ የነበርክ ሰው ነህ። አሁን ላይ ግን በአንድ እጅህ እንትን እየተሸከም ውሃ እየተሸከምክ ዘይት እያወረድክ የተለያዩ ነገሮችን እያደረክ ስራ ትሰራለህና የበፊቱንና የአሁኑ ሁኔታህን ስትመለከተው ምን አይነት ስሜት ሲሰማሃል? በምን አይነት ሁኔታ እዚህ ደረጃ ይሄ ነገር እንደተፈጠረብህ በትንሹ ብታስረዳ። አዎ እና ቤተሰቦቼ እኔ በጣም በቃ አላረለ በጣም በቃ አሁን ራሱ አንዳንዴ ሳስበው እውነት አለቅሳለሁ። እግዚአብሔርን ሙሉ አካል ያለውና አካል ጉዳተኛን ሳስብ ሙሉ አካል እያለው ብዙ ሰዎች ሰፖርት ያደርጉኝ ነበረ። በቃ ብዙ ሰዎች አለው ምናምን ከጎን ነኝ ምናምን ይሉኝ ነበረ እና አካሌ ግን ሳጣ ግን ብዙ ሰዎች ርቀውኛል። በጣም እውነት በጣም ይሰማኛል። እግዚአብሔር ምስክሬን ይሰማኛል። አካል ጉዳተኛ ሆኖ ዝቅ ብሎ መስራት አንዳንዱ ሰው እግዚአብሔርን የሚያመናጭቅ የሚሰርበኝ ይበልጣል። አንዳንዱ ደግሞ አይዞ ከጎን ነኝ በርታ የሚለኝ ሰው ሞልቷል። ብዙ ነገር ብቻ ግን ያው ብዙ ነገሮችን በህይወት ዘመኔ ብዙ መከራና ብዙ ስቃይ ብዙ ችግርን አሳልፌያለሁኝ። ጎዳና ማድሬያለሁ፣ ስቦ ስርም ማድሬያለሁ። እውነት ከዛ ሁሉ ነገር ግን ያወጣኝ እግዚአብሔር የተመሰገነ ይሁን። አሁን እንደምታዩኝ እዚህ ደረጃ ላይ ደርሻለሁ። ራሴን ዝቅ አድርጌ ሌላ የተሻለ ስራ ለማግኘት ራሴን ዝቅ አድርጌ ሊስትሮ ሰራለሁኝ። ያው ብቻ ግን አሁን ምንድነው ከምንም በላይ እናንተ እኔን እንድታግዙኝ የምፈልገው ነገር ቢኖር ምንም ስልክ የለኝም። በቃ ቪዲዮ ራሱ አሁን አብርሽ ሰሞኑ ያው ዩቲዩብ ከፍቶልኝ ነበረ
እና እዛ ጋር ደግሞ ብዙ ሰዎች ቃል ገብተውልኝ ያው እየጠበቁ ነው እናገዛለን ብለው በአካውንት ብር እናስገባለን ስልክ እንገዛለን ብለው የነበረ ያው እየጠበቁ ነው። የመዳም ቅመሞች እባካችሁ ሁላችሁም የኢትዮጵያውያን እህት ወንድሞቼ ይህንን ቪዲዮ የምትመለከቱት እህት ወንድሞቼ እባካችሁ ስልክ ገዙልኝና የተሻለ በቃ እንደዚህ ዩቲዩብ እየከፈት ቪዲዮዬንም በማየት እኔንም ያው በማገዝ ትልቅ ደረጃ አድርሳችሁኝ እንድመሰክር እንደዚህ ወገን አለኝ፣ እንደዚህ ቤተሰብ አለኝ፣ እንደዚህ እህት ወንድሞች አሉኝ፣ እንደዚህ አድርገውልኛል ብዬ እንመሰክር የእግዚአብሔር ፍቃድ ይሆነልኝ። እናንተንም በጣም አመሰግናለሁ ወንድሞቼ። ሳትንቁኝ በቃ ማንኛውም ሰው የሚያደርገው ነገር ነው። ሳትንቁኝ እኔን አክብራችሁ መታችሁ እኔን ለማገዝ አይዞ ከጎንነን እኛ እንደዚህ እንረዳለን ከጎንነን አይዞ ሁሌም ነው የምትሉኝ። እናንተም እዚህ ድረስ እኔን ፍለጋ በመምጣታችሁ እግዚአብሔር አምላክ በረከቱን ያድላችሁ። አመሰግናለሁ። ልንገርሽና ማለት ብዙ ነገሮች አሉ ህይወት ላይ እና እግዚአብሔር ደግሞ የሚወደው ነው የሚፈትነው። ያው ትላንትና እግዚአብሔር ይመስገን ጤነኛ ነበርክ፣ ሙሉ አካል ነበረ። ዛሬ ግን ያ ደግሞ ያው እግዚአብሔር አላለውምና ነገሮች አንዳንድ ነገሮች ተፈጠሩ። ያባ እግዚአብሔር አንዳንድ ነገሮችን እንትን ሲለ ሲወድ ይፈትናል። ተመስገን ማለት ነው ወሳኙ ነገር። ምክንያቱም አንተ ዛሬ ቢሆንም ኮማ እየክን ያለው አሉ ማለት ይሄ ኮማ ውስጥ ቁጭ ብለው የሚንገላቱ በጣም ሞታቸው የሚጠብቁ አይነት ሰዎች አሉ። እንደዛ አለመሆናችንም እግዚአብሔር ይመስገን ነው። አሜን። ገባ አይደላችሁ? እና አንተ ደግሞ በጣም የብዙ አርአያ ነህ። ገባ እኔ ትክክል ነህ ወይ እንዴ? በአንተ ቦታ ብሆን የሆነ ነገር ምናምን ነገር አብዛኛው ሰው አካል ጉዳተኛ ሆኖ መኖርን ማለት ሞቱን ይመኛል። ገባ አካል ጉዳተኛ ከምኖር ሞቴን እመኛለሁ የሚል አይነት ሰው አለ። ገባ አይደላችሁ? አንተ ደግሞ ለዛ አይነት ሰው ደግሞ ምሳሌ ነህ። በቃ ይቻላል፣ አሹ ይችላል። ገባ አይደል? አሹ እኛ አሹ ማየት የምንፈልገው ትልቅ ቦታ ደርሶ አሹ ማየት እንፈልጋለን። እኛ ብቻ ነው እዚህ ተመልካችን ሁሉም ትልቅ ቦታ ማየት ይፈልጋል። ገባሽ? አንተም ጠንካራ መሆን አለብህ ወንድሜ። አንተ ስትጠነክር እኛ እንጠነክራለን። ገባሽ? ከማንም በላይ ጀግና ነህ። እውነት ስነግርህ ማለት ነው። ምክንያቱም ቤት ቁጭ አያልክም፣ እየሞከርክ ነው። ሰው ቢያመናጭቅ የሆነ ነገር ቢል ምናምን ነገር በቃ ያልፋል። ገብቶሃል? ሁሉ ነገር ያልፋል። እውነት ስነግርህ ሁሉ ነገር ያልፋል። ፈጣሪ እንዳለ ማመን ነው። ኪዳነ ምሕረትን ይዘህ ነገሮችን መጓዝ ብቻ ነው። ሁሉ ነገር አላፊ ነገር ነው፣ የሚያልፍ ነገር ነው። ፈጣሪህን ብቻ እንትን ማለት ነው። አባቴ ደግሞ አምናለሁ ሁሉም ሰው እገዛ ያደርግልሃል። እኛ ብቻ አይደለንም፣ ሁሉም ሰው ይሄ አውቃለሁ ማለት ትንሽ ነገር እንደሆነ ከእገዛ መቆጠር የሌለበት ነገር ነው። እሺ ገባ አይደለ? ብዙ ነገሮችን ማድረግ ያለብን ነገሮችን ብዙ ነገሮችን እናደርጋለን ወንድሜ። ግን ካንተ የምንፈልገው እኛ ተስፋ ቁርጠን ማየት አንፈልግም። ገባ አይደለ? ሰው የፈለገውን ቢል ሰው የፈለገውን ያመናጨቀ ተስፋ ቁርጠን ማየት አንፈልግም እኛ። ገባሽ? ብዙ ነገር ብለህናል። አሁን እኔም ተመልካቾችም ሁሉም ከዚህ በፊት የሰሙት ነገር አለ። በምን አይነት ሁኔታ ይሄ አደጋ እንደደረሰበት በምን አይነት ሁኔታ እሱን ደግሞ ከአፍ ከራስህ በእንደዚህ አይነት ሁኔታ ነው ይሄ ነገር ሀፕን ያደረገው ብለህ ለተመልካቾቻችንም ለኛም ብትነግረን። አዎ እና ያው ሲፈጥረኝ እኔም እንደናንተ ሙሉ አካል ነበረኝ። ዛሬ እንግዲህ እግዚአብሔር ፈቅዶ እንግዲህ ያው አካሌን ያጣሁት በአደጋ ነው፣ በመኪና አደጋ ነው። መቼም ያው አሽከርካሪ ነኝ ያው እና እያሽከረከርኩ ነው። አደጋ ደርሶብኝ በአደጋ ነው አካሌን ያጣሁት እና ብቻ ግን ያው ተመስገን ነው። አደጋ ከደረሰብኝ በኋላ ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና አይቻለው። ብዙ መከራ በቃ በህይወት እውነት መፈተን ብዙ ፈተና አይቻለው። ብዙ መከራ ደርሶብኛል። እምበላው እምጠጣው አጥቻለሁ። ጎዳና ድሬያለሁ። እንደዚህ ሆኜ ጎዳና ድሬያለሁ። እግዚአብሔርን ያን ቀን ያልፋል እውነት በጣም በቃ ብዙ መከራ ብዙ ፈተና ሰው በቃ ጓደኞቼ ርቆኛል አካሌን በማጣቴ እግዚአብሔር ምስክሬ የምሬ ነው የምነግራችሁ። ማምላክን ይዘህ እንደዚህ መሆን የለብንም። በጣም አማኝ ነህ። እግዚአብሔር ሁሉንም ነገር ለበጎ እንደሚያደርግ ታውቃለህ። ግን እንደዚህ ስሜታዊ ደግሞ ልትሆን አይገባም። በማንኛውም ነገር ከጎንህ አለን። በማንኛውም ነገር የምናግዝ ነገር ካለ እኛ ከጎንህ አለን። ምንም ነገር እንዳታስብ። አሁን ደግሞ ይሄንን የሚመለከቱ ደግሞ ምን እናደርግ ማንን እናግዝ ብለው የሚሉ በጣም ብዙ ኢትዮጵያውያን አሉ። በጣም ብዙ
በጣም ብዙ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ደግሞ ለሌላው የዘረጉት እጃቸው ለአንተ እንደማይታጠፍ ደግሞ ተስፋ አደርጋለሁ። እንደሚደውሉልህ እንደሚያግዙ ስልክ ቁጥር እናስቀምጣለን። ተስፋ አደርጋለሁ። እሺ ወዳጅ፣ እኔ በጣም የሆነ ለሌላውም ትምህርት እንደሚሆን የሆነ አንድ ጥያቄ ልጠይቅ እፈልጋለሁ በበኩሌ። እሺ አሁን እንደዚህ ይሄ ነገር ከደረሰብህ በኋላና በፊት እያለህ ያሉ ወዳጆች ስሜታቸውን በምን አይነት ሁኔታ መግለጽ ትችላለህ? ገባህ? በፊት ከባድ ነው። በፊት ሙሉ አካል እያለኝ ማለት ነው ብዙ ጓደኞቼ በቃ ከጎኔ ነበሩ። እውነት በጣም ብዙ በጣም ብዙ እግዚአብሔርን ብቻ እግዚአብሔር የተመሰገነ ይሁን ነው የምለው። እኔ በቃ አንዳንዴ እውነት አሁን ብዙ ወጣቶች በእኔ እያያችሁ እንኳን መማር አለባችሁ። እግዚአብሔርን በቃ ምንም ተስፋ ልቆርጡ አይገባም። በቃ እኔ ራሴ ተስፋ ልቆርጥኩም መድኃኒዓለምን ያው ባንጄ ሊስትሮ እየሰራው ነው። እሸከማለሁኝ፣ ሲሚንቶ ሲመጣ ሲሚንቶ እሸከማለሁ፣ እቃ ሲወርድ ምናምን ነገር ገበያ እየገባሁም እሸከማለሁኝ፣ ሊስትሮም እሰራለሁኝ። በቃ ለምን መኖር ስላለብኝ ነው። ለምን ራሴን አጠፋለሁ እንዴ? አንዱ ጓደኛዬ ምን አለኝ መሰላችሁ? መቼም የማረሰው ነገር ነው የምር መቼም የማረሰው ጓደኛዬ ለምን ራስህን አታጠፋም ብሎኛል። እግዚአብሔርና መቼም እስከ ዛሬ እንኳን አረሰውም ይሄ ነገር የብሬን ነው። ራሴን ማጥፋት ለምንድን ነው ማጠፋው? የፈጠረኝ አምላክ ነው፣ የፈጠረኝ እግዚአብሔር ነው አይደል? ራስህን አታጠፋም ያለኝ ጓደኛ ልጅ እስከ ዛሬ ድረስ መቼም አረሰውም። እና ግን መድኃኒዓለም ያውቃል ለሁሉም ነገር ማለት ነው። እና አሁን ያለውበት ሁኔታ እንደምታየው ነው። ሊስትሮ እየሰራው የተለያዩ እቃዎችን እየተሸከምኩ ነው የምኖረው። እባካችሁ ዩቲዩብን ሰብስክራይብ በማድረግ ቪዲዮዬን በጨርሳችሁ በማየት እና ስልክም ገዝታችሁልኝ ትልቅ ደረጃ እንድደርስ የእናንተ እገዛ ያስፈልገኛል። እህት ወንድሞቼ፣ እናቶች፣ ወንድሞች ሁላችሁንም ከልብ አመሰግናለሁ። እና በተለይ ደግሞ እነኚህን ወንድሞቼን በጣም አመሰግናለሁ። እግዚአብሔር ብዙ ታምር ገና ያሳየኛል። እውነት ያው እነሱንም እኔን በማክበር እኔን በመደገፍ እኔን ሊደግፉና እኔን ለመርዳት ነው የመጡት። እና እኔም ትልቅ ቦታ ደርሼ እነሱን ስማቸውን ማስጠራበት ቀን እግዚአብሔር አምላክ ፍቃዱ ይሁንልኝ። እና አመሰግናለሁ። በጣም በቃ አላረለ ቅስም ሰባሪ ብዙ ሰዎች አሉ። ቲክቶክ ላይም አንተ ቆማጣ፣ አንተ እንደዚህ፣ አንተ ለማኝ የሚሉኝ አሉኝ። ግን አልለምንም። ይኸው ጫማ እየሰራው እየጠረኩ ራሴን ዝቅ አድርጌ እሰራለሁኝ እንጂ አልለምንም፣ ራሴንም አላጠፋም። ለወደፊትም ሰዎችን በማገዝ ሰዎችን እኔ እንደረዱኝ ወንድሞቼ እንዳገዙኝ እናንተም እንዳገዛችሁኝ ትልቅ ቦታ ደርሼ ሰዎች እንድረዳ እግዚአብሔር ፍቃድ ይሁንልኝ። አመሰግናለሁ ወንድሞቼ፣ በጣም የምር በጣም አመሰግናለሁ። እና ቤተሰቦች ብዙዎቻችሁ ይህንን ቪዲዮ ታይታላችሁ ብዬ አስባለሁ። ቆራርጡት፣ ቲክቶክ ላይ ልቀቁት። በቃ ገብቷችኋል። የሚታገዝ ሰው እያለ ሌላ ላለው ላይ ለምን እንጨምራለን? እዚህ ጋር በቃ ወንድማችን አግዙኝ እያለ ነው አይደለ? ለምን እንደዚህ ቅስም ሰባሪ ንግግር ስትናገራላችሁ? ለምን ቅስም ሰባሪ ነገሮችን እናደርጋለን? ሜንሽን አድርጓቸው። ኢቢኤስን ሜንሽን አድርጉ፣ አባይ ቲቪ፣ ሁሉንም ቲቪ ሜንሽን አድርጉልኝ እባካችሁ ቤተሰቦች። ምክንያቱም ይሄ ወጣት በአንድ እጁ ጫማ እየጠረገ እየተሰደበ ካልሲ ሲነጋ በእግራቸው እየገፈተሩት እንደዚህ አይነት ለምን ራስን አታጠፋም? እንደዚህ ሆነ ከምሰራ ራስን አጥፍተህ ብትገላገል ይሻልሃል ብለው እያሉት ያለ ወጣት ከዚህ በላይ ምን ማስተማሪያ ሊኖር ይችላል? ከዚህ በላይ ማንስ መጥቶ ሊያነቃቃችሁ፣ ማንስ ሊያስተምራችሁ ይችላል? ሜንሽን አድርጓቸው ሁሉንም። ይሄን ቪዲዮ ቁርጥርጥ አድርጋችሁ እንደምታደርጉት ሌላ ጊዜ እንደምታደርጉት ለሁሉም ላኩላቸው። ሁሉም ዌብሳይት ላይ ልቀቁት። ነገኛ ቤት ሊመጣ ይችላል፣ ነገኛ ላይ ሊደርስ ይችላል። ገብቷቸዋል። የሰው ልጅ ሆኖ ተሰባሪ ነው። እዚህ ጋር ስንል ድፍት ልንል የሆነ ነገር ልንሆን እንችላለን። ተባራሪ ጥይት መጥቶ እግራችን ሊበጥሰው ይችላል፣ እጃችን ሊበጥሰው ይችላል። ገብቷቸዋል። ነግበኔ ነውና ሁላችንም በየራሳችን በቻናላችን ሼር ብናደርገው እንደዚህ እየመጣን ብዙ ዩቲዩበሮች አላችሁ እዚህና እየመጣን ሁላችንም ብናበረታታው ትልቅ ቦታ የሚደርስ ሰው ነው። በቃ አበረታቱ። ቲክቶከሮች አላችሁ፣ በጣም ብዙ ሰው የምታግዙ አላችሁ። እናንተም በቃ እጃችሁ ለሌሎቹ የምዘረጉትን ለሱም አትጠፉበት። ወይም ደግሞ ሰው መጥቀም ካልቻላችሁ ክፉ ነገር አትናገሩ ባካችሁ ፕሊዝ። ክፉ ነገር ከአንዳንድ ምላስ ዱላ ይሻላል። ምላስ በጣም ሰባሪ ነገር ነው ቤተሰብ፣ በጣም ሰባሪ ነገርና በጣም ከባድ ነገር ነው። ይህ ምላሳችሁ ይጎዳል እና ጠባሳ አሳርፋችሁ ሰው ላይ አትለፉ እባካችሁ። በቃ ይሄ ወንድማችን እየሰራ ያለ ሰው ኮሜንት ላይ እየገባችሁ መሳደብ ምናምን ነገር ፕሊዝ
አንዳንዴ ብዙ ሰዎች አሉና በሰው ንግግርና በሰው እንትን ውስጥ በራሳቸው ያገሩት ቢከሱ ሰዎች እና በቃ ይሄ ልጅ ማገዝ ካቻለና የሆነ ነገር መፈጥር ካልሆነ በቃ ዝም እንበለው። አለመናገር እኮ ነው። ሞክሩትና ቤታችሁ ውስጥ ሁላችሁም ቤታችሁ ውስጥ ይሄንን ነገር እንደ ቻሌንጅ ውሰዱትና ሞክሩት። ምን እጅ ማለት ነው እንዴት መጥረግ እንደሚቻል ማይኩን ጠጋል እንዴት በአንድ እጅ መጥረግ እንደሚቻል ሞክሩት ቤታችሁ። በዚህ ላይ ደግሞ ኮሜንት ትጽፋላችሁ። አስቡት እንግዲህ ምን ያህል ከባድ እንደሆነ። እጅ ራሱ አይዞርም። ቀን ሙሉ እንደዚህ እየጠረጋችሁ በአንድ እጃችሁ አስቡት። ቀኑ ሙሉ ከጧት ስንት ሰዓት ነው የምትወጣው? እሺ ሁለት ሰዓት ነው የምወጣው። ከዛ እስከ ስንት ሰዓት ትቆያለህ? እስከ 11 ሰዓት ተኩል እስከ 12 ሰዓት እቆያለሁ። አስቡት ቤተሰቦች ከጧት ስንት ብር ታገኛለህ? ቢያንስ 300 ብር 200 ብር ነው ማገኘው ቀኑ ሙሉ ተብሎ ቀኑ ሙሉ ብዬ። ግማሹ ማያስጠርገኝም፣ ግማሹ ማሰሪያ የሌለው ጫማ መርጬ ነው የምጠርገው። አንዳንዴም እንደዚህ ለቀውልኝ ይሄዳሉ። በአንድ እጃችሁ ከጧት ከ2 ሰዓት ወጣችሁ እስከ 11 ተኩል እንደዚህ እየጠረጋችሁ ስትሉ ለኔ ምን ያህል እንደከበደኝ ልነግራችሁ አልችልም። አንዱን ለምንጠርገው ማለት ነው 725,000 የቲክቶክ ፎሎወር ያለው ወጣት ማስታወቂያ የሚያሰራው አቶ የሚያስታወቂያ ስንት ሰው እየደጋገመ በሚሊዮን ላይ ሚሊዮን እያሰራችሁ እንደገና አንድን ሰው ከሆነ ቦታ የሆነ ማስታወቂያ ማሰራት ከብዷችሁ በዚህ ልክ ምን አይነት ጨካኝነት ነው? ይህንን ቪዲዮ አይታችሁ እኔ እግዚአብሔርን ነው የምላችሁ፣ ወደ ኋላ ካላችሁ እግዚአብሔርን በጣም የሚቀየማችሁ ነው የሚመስለኝ ማለት ነው። ያኛውን ጫማ አንጣ ዋካችሁ። ፈጣሪ የሚወደው የሌለውን ስረዳ ነው እንጂ ያለውን ስናግዝ አይደለም። ዋካችሁ ምን ያህል ከባድ እንደሆነ ተመልከቱ ቤተሰቦች፣ እና ሞክረው ምን ያህል ከባድ እንደሆነ። እንዴት ነው ስሜት? አረ እጂ ይከብዳል። አዛ ነው እግዚአብሔር በጣም የመጨረሻ ከባድ። ትከሻ ራሱ ያማት። አስቡት ቤተሰቦች፣ በዚህ ልክ የሆነ እንትን እየሰራ ሰፖርት ማናደርገው ሰው ሆነ በጣም ከባድ ነውና ውድ ኢትዮጵያውያን ይህን ቪዲዮ ለሁሉም አድርሱልን፣ አግዙን እያልን ነው። ጎንበስ ብለን እየጠየቅናችሁ ነውና የስልክ ቁጥሩንም በገንዘብ ብቻ ሳይሆን አንዳንዴ ሞራልም ያስፈልጋልና ስልክ ቁጥሩንም ማስቀምጥላችኋለሁ። ከዛ በተጨማሪ የአካውንት ቁጥሩንም ማስቀምጥላችኋለሁ። በዚህ አጋጣሚ ስልክህንም በቃል ብነግራቸው። ስልኬ 0913 77 57 52። እሺ የአካውንት ነምበርህ ከነ ሙሉ ስም? አሸናፊ ፍቃዱ እባላለሁኝ። 1021 88 16 9 36 የኢትዮጵያ ንግድ ባንክ። ቤተሰቦች ይሄንን አለ በስልኩ እየደወላችሁ አበረታቱት። ያው አንዳንድ ደግሞ አቅም አለኝ መደገፍ ፈልጋለሁ ምናምን የምትሉ በአካውንት ቁጥሩ የራሱ አካውንት ነው። ተጨማሪ ፎቶውንም አታች አረግላችኋለሁ። በዛ ያቅማችሁን መደገፍ ትችላላችሁ። አሽዬ እኔም ያቅሜን ይሄ ኪዊ የሚባለው ቀለምን የተወሰነ ፍሬ ይሄኛውን የተወሰነ ፍሬ ገዛልሃለሁ ያቅሜን። ከዛ በተጨማሪ ደግሞ ይሄኛውንም በመፈልገው ያቅሜን አደርግልሃለሁ። እናንተም ያቅማችሁን አድርጉለት። ቤተሰቦች ላይክ፣ ሼር፣ ፎሎ አድርጉት። በመጨረሻ የምታስተላልፈው ነገር ካለ? አዎ እና በዚሁ አጋጣሚ ያው ትዳርም ነበረኝ ከዚህ በፊትም ገልጬላችኋለሁኝ። ትዳሬን በትኜ ያው ጎዳና ወጥቻለሁኝ። ልጅም ነበረኝ። አሁን የ7 ዓመት ልጅ አለኝ። ከሚስቴ ጋር ከተለያየን አሁን 4ኛ ዓመቴ ነው። ልጄንም ማግኘት አልቻልኩም። ባለቤቴንም ማግኘት አልቻልኩም። ያው አካል ጉዳተኛ ከሆንኩ በኋላ ነው ጥላኝ ሄደችው እና ያው ምን ሰርተህ ታበላኛለህ እንደዚህ ሆነ ታኖረኛለህ ብላ ያው ባለቤቴ ልጄን ይዛብኝ ሄዳለች። ልጄንም ማግኘት አልቻልኩም እና ያው ጎዳና ወጥቼ ሊስትሮ እየሰራው ነው። እባካችሁ እህት ወንድሞቼ ቢያንስ እንኳን ሰብስክራይቡን ከፍ አድርጋችሁ ቪዲዮዬን በቃ ቢያንስ እንኳን ክፍያ ቢጀምርልኝና ራሴን ችዬ ሰዎች እንድረዳ ሰዎች እንዳግዝ ብዙ የሚታገዙ ሰዎች አሉ። እነሱን እንዳግዝ አድርጉኝ። ይሄንን በማድረግ ይሄን ደግሞ አያቅታችሁም እናንተ ይሄንን በማድረግ ተባበሩኝ። እህት ወንድሞቼ ሁላችሁንም አመሰግናለሁኝ። እናንተንም እግዚአብሔር አምላክ ጤና ይስጣችሁ። የሰው ልጅ ጤና ነው ከምንም በላይ። መድኃኒዓለም ጤና ያድላችሁ። እግዚአብሔር ትልቅ ቦታ ያደርሳችሁ እና ከሁሉም ነገር እግዚአብሔር የተመሰገነ ይሁን። አመሰግናለሁ። ሁላችሁም እንግዲህ ያያችሁትን ነገር በተግባር እንደምታሳዩን እናምናለን።